ሰላም ወገንታት እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ብሩኬ እንዲያሸንፍ ብዬ እውነት ለመናገር ማርያምን እኔ ያኔ ሁል ጊዜ ምንም ኬር አይሰጠኝም፣ ግን በቃ ብሩኬ እንዲያሸንፍ ፈለግኩኝ። ሌላ ምንም አይነት እንትን ባላቅም፣ ግን በቃ ያው ብሩኬ ሲሸነፍ ያለው ሙድ አለ አይደለ? አሁን ደግሞ አቃጠሉ፣ ጨጓራውን ላጡት። በቃ ቅምጥሌ ለብሩኬ ወተት አቅርቢ። ያው አንቺ ደግሞ እንግዲህ ደጋፊ ስላልሆንሽ አርሰናል ቡናሽን እየጠጣሽ ብሩኬን ማባበሉ እባክሽ ከሱ አትለይ ይላለሁ። ብሩኬም ደግሞ ይዞን ተረጋጋ። እንግዲህ እያበሸቁት ነው። እዚህ ጋር እዩልኝ። ቅምጥሌ ምን አለች? እየሞከሩ ነው ብላ ስቃ ጽፋ ፖስት አደርገች ማለት ኢንስታግራም። ከዛ ሀቢል ምን ቢል ጥሩ ነው መጀመሪያ አለ በደንብ ምግብ ብላ ከዛ ዋንጫ ትበላለህ ብሎ ደግሞ ፖስት አደረገ ማለት ብሩኬ የትኞቹን ያዛቸው? አሁን እኔ እኮ አሳዘነኝ። እና ደግሞ የኤፊም ከሱ ጋር ነው መሰለኝ የኤፊንም ፎቶ አድርጎ ሀሰን ወይኔ እሳቸው ሳያዩ ምናምን በቃ ሳይ እንደታሰረና እዛ ቦት የሚኖረው ልጅ ሜሽን አድርጎ እባክህ እዛው እንዳትነግረው አላለም። ከዛ ሲወጣ እዛውም ቢሆን ነግረዋለሁ ሲል ነበር። ደግሞ ያኛው ማለት ዛሬ በቃ ብሽሽቅ ነው ቀኑ። ሚፍታም እንዳለ ስሙልኝ የሚያደርጉትን አያውቁምና ይቅር በላቸው ብሎ ብሩኬ ሜሽን አደረገው ማለት ነው። ከዛ ቅምጥሌን ደግሞ ምን አላት? ዛሬ በተቻለሽ መጠን ራሽን ጠብቂ፣ ራን ፎር ኢን ላይፍ አለ ማለት ነው። በቃ ህይወትሽን ጠብቂ፣ ዛሬ አትርፊ ነው። ከዛ ቅምጥሌ ፈጣሪ ጠብቀኝ አለች። ከዛ ምን አላት? 24 ሰዓት ስልክሽን ክፍት አድርጌ 24 ሰዓት ስልክሽ ከእጅሽ እንዳይለይ አላት። ፎር ኢመርጀንሲ ኮል አለ 911 ደው ያለላት ማለት ነው ቅምጥሌ። ከዛ ቅምጥሌ ምን መለሰችለት? አንተ ምን አለብህ ሩቅ ሆነ ታቀሳስራለህ ይብላኝ ለኔ ብላ ጻፈችለት ማለት ነው። ከዛ ሚፍታ ማን ነው ሀሰን ምን ቢል ጥሩ ነው? ጀለስ ዛሬ የሚለቀን አይመስለኝም፣ ሁላችሁም ተደበቁ። ችግር ከደረሰባቸው የለውበትም ማለት። በተለይ ሀይሚና ቤኪ ተጠንቀቁ። እዚህ ጋር በዛው ያስኩት ነገር አለ፣ እሱን ነገር አብራራችኋላችኋለሁ። እዚህ ችጋችን አንብቧት በደንብ። በተለይ ሀይሚ እና ቤኪ ተጠንቀቁ ብሎ ስቋል። እንግዲህ ተጠንቀቁ። ሌላ ምን ማድረግ ይችላል? ተደብቄ ነው ያለሁት፣ ነገ ከጠፋው ፈልጉኝ አለ ቤኪ። እሺ እንፈልጋለን። እሺ ሽንት ቤት ተደበቅ አለው ሀሰን ማለት ነው። አዎ ምክር ስማ ተደበቅ። ዋንጫው የማን ይመስላል አለ ብሩኬ ማለት ነው። ከኋላ እንደዚህ የለበሰው ዋንጫ ግን ብሩኬ እኔ ወንድም ዛሬ ያው እንበላለን ምናምን ሲል እኔ የምር መስሎ ነበር። ለምን እንደሆነ አላውቅም። ብሩኬን አመንኩትና መጨረሻ ላይ ተበሉ። አይደለም ሊበሉ ወይ አሳዘኑኝ ግን የእውነት እና ማርያም ብሩኬ አሳዘነኝ ግን ወይ አቃጠሉት ወንድሜን። እኔን በቃ ይዞ በቃ ምንም ሊሰማ አይገባም። ፏ ፈሽ በል ምንም እንዳይደብር እሺ። ይሁንበት ግን ይደብራል። ያው ከባድ ነው። ከዛ ቅምጥሌ ምን መለሰችለት? ዛሬ ጀለስ አይለቀንም ባለው ማን ነው ሀሰን ማለት ነው። ሲጀመር አላማችሁ እኔን ማስጨረስ ነው። ፕሊስ ሜሽን አታድርጉኝ፣ ድምፄን አጥፍቼ ልደበቅበት አለች ቅምጥሌ ማለት ነው። እጇ አባፋ አደረገች። እኔን አሁን ወይ ሀሰን አለ እኔን አሁን ደብድቦኝ ሆስፒታል ገባው፣ አንቺን ደግሞ ቤተክርስቲያን ያስገባሻል ብሎ ረፍ። አረ ጉድ ፈላ። ከዛ ቅምጥሌ ምን አለች? ምንም ቢሆን እሱ እንዲናደድ አልፈልግም፣ እረፍ። ይሄ ይሄ ምንም ማለት አይደለም፣ ነገ ሌላ ቀን ነው ብላ ስቃበታለች። ብሩኬን ይዞ ነው ወንድሜ። እንግዲህ ቅምጥሌ ኧረ ተይ እንደው ከነሱ ጋር ሆነሽ እኔ ፈራሁ እኮ። እኔ እኮ ቅድምም በቃ እንደ ያኮርፋል ብሩኬ፣ በደንብ ነው የሚያኮርፈው ደግሞ አይደለም ወንድ ልጅ ሆኖ ማለት ነው። ወንድ ልጅ ደግሞ ታውቃላችሁ ለኳስ ያላቸው ፍቅር፣ ሴት ልጅም ሆኖ ሲሸነፉ እንዴት ምድር ይባለው ይሄ እንዴት እንደሚያኮርፉ ነው ያውቃለሁ። እና በጣም ከባድ ነው እንግዲህ አይዞን። እዚህ ጋር ይውላችሁ ጀለስ ዛሬ ባለማየቱ ታድሏል አለ። መልካም ቀን ነበር። አይ ኤፍኤም ምርት አስሮ ነው እንዴ? እዚህ ጋር ደግሞ እዩልኝ። አይ ቅዱስም መጦበታል። እዚህ እንዴት ወተት እያቀበላቸው ነው ለማንቸስተር ነው አርሰናል ናቸው እንዴት የተሸነፉት። ወይኔ አይዞን ብሩኬ። እንግዲህ ነገ ሌላ ቀን ነው፣ ስቅ ኖርማል ነው። ግን በጣም እንትን ብለህ ነበር ፈልገው ነበር ምናምን። አንዳንዴ ባይዘው የጓጓችሁለት ነው የፈለጋችሁት ነገር አይሆንም። የምር የተረዳሁት ነገር እና የገባኝ ነገር ቢኖር አንዳንድ ነገሮች እናንተ በጣም ስትፈልጓቸው እንዲሆን ስትፈልጉ አይሆንም። ስለዚህ ኦኬ ኖርማል ነው። ቢሆንም ባይሆንም አይሆን፣ ከሆነም ይሁን ካልሆነም አይሆን ነው። ደግሞ አልሆነም፣ ምን ማድረግ ይቻላል? አንተ ምን አለብክ? ምንድን ነው የሚባለው? አንተ ምን አለብህ?
ብቻ ተውት። ለማንኛውም እኔ ስለማይገባኝ ስሜቱ ምንም አይደል፣ ግን ስሜታቸው ሲረበሽ ማያቸው ሰዎች ስላሉ ነው ምን ያክል ኳስ ፍቅር እንዳላቸው። እኔ ግን ስሜቱ ገብቶኝ ባየሁት ጌታን። እዚህ በፊት አንዲት ልጅም ረግማኛለች ማለት ስሜቱ ገብቶ ሽዩ። ከዚህ በፊት ፍቅር ይዟት አንዷ ስታለቅስ ምንድነው እንደዚህ መጨማለቅ ምናምን ብያቅ ነበርና ኤሌመንታሪ እያለን ሳይሆን ዘጠነኛ ክፍል ሁነና 10ኛ ክፍል አላውቅምና እውነት ፍቅር ይዞሽ እያለቀሽ ወይ ደግሞ በቃ የፍቅር ስሜቱ ተረድሽ ማየት ፈልጋለሁ ብላኝ ነበርና እሱን ተረዳሁት፣ ገባኝ። ግን ያን ያክል ኖርማል እንደዛ እንዳካበዳችሁ ላይ ባይሆንም ይሁንበት። ለማንኛውም የኳስ ፍቅር ደግሞ ቢገባኝ ደስ ይለኛል። እውነት ለምን አገልባት ልጅ ወልጄ ልጄ የኳስ ፍቅር ኑሮት ቤት ያው ታውቃላችሁ ዜናም ሆነ ፊልም አላሳየ ብሎ ያው ቁጭ ብሎ ቴሌቪዥን ሲያይ እኔም በማየት አንዳንድ ነገር ደጋም በማየት አይደል ፍቅር የሚመጣው እንደዛ ሊሆን ይችላል። ከዛ ውጭ ያው ሌላ ነገር ሊሆን አይችልም። እኔ እንጃ ሊገባኝ አይችልም። ምናልባት ብቻ የሆነ ሰው አብሯችሁ ነው ወይም ባላችሁ ሊሆን ይችላል አብራችሁ በማየት የሚመጣ ነገር ይመስለኛል። ግን አይ ዶንት ኖ። ለማንኛውም አይዞን። እንደዚህ እንደተጫወታችሁበት አትቀሩም። አዳሚ ሁላችሁም ደግሞ የእጃችሁ ታገኛላችሁ ትላላችሁና ቅምጥሌ አይዞን፣ ራሽንም ጠብቂ፣ ብሩኬንም ደግሞ አባቢው። የምድረው ትምህርት ቤት ክላስ ውጤት ስንቀንስ የወላጅ ክትትል አይለዩ ይባላል እና ብሩኬ ደግሞ ዛሬ ቅምጥሌ ክትትል አይለይህ። ያው እንደዚህ በጣም ብዙ ሰዎች እያናደዱ ስለሆነ የሆነ ነገር እየጻፉ ምናልባት ራስህንም ሰውም ልትጎዳ ስለምትችል እና የምር ግን ብዙ ልጆች ማለት ነው በንዴት እንደዚህ የሆነ ግድግዳ ሲመቱ ምናምን የሆነ ነገር እና ደግሞ ባይዘው ነገር ቀላል መስሏችኋል? የሆነ ጊዜ ማለት ነው ከኛ የሆነ መስሪያ ቤት ነውና ምን ተባለ፣ ልክ ኳስ ሊያዩ ሲሉ በብር እንትን አሉ ማለት ብሩ ራሱ ከነሱ አቅም በላይ ነው ተመን የሚያደርጉት አንዳንዴ። እኔ የምለው ኳስ ማየት ያሰክራል እንዴ? ትሰክራላችሁ እንዴ? የምር ማርያምን በጣም ብዙ ብር ነበር አስይዘው የሚጫወቱት እና ከዛ ይበላሉ። ከዛ በኋላ አንደኛ መሸነፋቸዋለ፣ ሁለተኛ የተበሉት ብር አለ ናላቸው እንዲህ ነው የሚዘቀዘቀውና አንዳንዴ ዝም ብላችሁ መሸነፍም ይሻላል። ዝም ብሎ እንዲሁ በኖርማል ብዙ ብር ሲሄድባችሁ ነው የሚያበሳጭ ነገር አለው። ሶ አይዞን እና እንግዲህ ዛሬ ጸልየን ጸሎቱ እና ደግሞ ቀደም ምንድነው ወሽመጣችን ነው ቁርጥ አለ ምናምን ነገር እያላችሁ ነበር አንዳንዶቻችሁ። አንድ የሆነ እንትን ደግሞ አሁን ቅድም እያየው ነበር እዚህ። አቤት ፍጥነታችሁ ደግሞ ጎበዝ ናችሁ። ግን የሆነ ሪከርድ ቶሎ ውስጥ የምታደርጉ እኔም ቢሆን እፈጥናለሁ ለመናገር የሆነ ነገር ሪከርድ አሁን ቅምጥሌ ብሩኬ ሲገቡ ቶሎ እፈጥናለሁ። ግን የሆነ ቦታ ላይ ግን አልፈጥንም እና ፍቅሬ ማሪ አላላትም አፍቅርሻለሁ ብሏት አያውቅም ስትሉ ነበርና ከዚህ በላይ ምን ያደርጋችሁ? ከዚህ በላይ ምን ታድርግ? ማለት ፍቅር እኮ ተግባር ነው። ፍቅር በተግባር ነው። ፍቅር የሚነገር የሚገለጽ ነገር አይደለም። ፍቅር ስሜት ነው። ፍቅር ተግባር ነው። ፍቅር በማየት በመዳበስም ሊሆን ይችላል የሚገለጽ ነገር እንጂ አስሬ ባወሩት አይደለም። አስሬ የምታወሩ ከሆነ እየሰከሳችሁ ነው። ዝም ብሎ አይወራም። የምር የሚወዳችሁ ሰው እንደዚህ አይደለም። አስሬ እንደዚህ ሊያወራ በደንብ አድርጎ እንኳን ፍጥጥ አድርጎ ቅድም አላያችሁ ፀጉሯ እንደዚህ አይኗን ሲሸፍንባት የቅምጥሌን ፀጉርሽን ወደ ኋላ ሲያደርገው አይንሽን እየሸፈነብኝ ነው ሲል እንደዚህ ቁጭ ሲሉ ሲፋጠጡ የሆነ ለአንተ በጣም ትልቅ ቦታ አለው ውስጤ ላይ ስትለው ለአንቺ በጣም ትልቅ ቦታ አለው ሁሉ ነገር ያንቺ ነው ሲላት ቃል አንዳንዴ የሚገልጹት ቃላቸው ራሱ ይለያል። ሲጀመር ስፔሻል ነው ቃላቸው የሚጠቀሟቸው ቃላቶች ፌር ናይስ ያ። ስለዚህ በቃ ተረጋጉ። ምንድን ነው ጉድፈላ? በቃ ኦልሬዲ ባልና ሚስቶች ናቸው እኮ። ምንድን ነው ስንቴ እንደሚወዳት እንደሚያፈቅራት ተናግሯል። ስንቴ እንደምትወዱ እንደምታፈቅረው ተናግራለች በተግባር በተለይ። እናንተ ግን ወተት ነጭ ነው። ዛሬ ማን ነው ቀኑ? አርብ ነው? እሁድ ነው? ዛሬ እሁድ ነው ካልተባላችሁ ምንም የሚገባችሁ ነገር አይደለም። ወይ በስመ አብ። አንዳንድ ሰው ግን ሁሉም የራሱ ህይወት አለው። ወይ እኔም የራሴ ህይወት አለ። ከራሴ ተርፎ ነው እዚህ ጋር መጥቼ የምለፈልፈው ምናምን። ከነሱ ያን ያክል ዲቴል ብዙ ማወቅ የሌለብኝ ነገር አለ ምናምን ነገር። ስለዚህ ሁላችንም የራሳችን ህይወት መኖር አለብን ብዬ አስባለሁ። በተረፈ በጣም ወዳችኋለሁ። እንግዲህ ብሩክ አይዞን፣ ምንም ማድረግ አይቻልም። አሁን መሽቷል ምናምና ቤተሰብ እና ደግሞ ድምፄ ከረበሻቸው ሆነች ቦታ ድምጿ ትንሽ ታስተጋባለች መሰለኝ እና የነገር ሸበለን ብሩኬ እንግዲህ ጉዳችን ፈላ። ነገ ከባድ ፍራንክ ባላደረገ ብሩኬ ያው ትንሽ ሲናደድ ችንችን ነገር እፈራለሁ። ብቻ ይሁን የፈለገ የሚሆን ዋናው ራስ ደህና አይደለም የሚባለው። ብሩኬ ሌላ ጊዜ ታሸንፋለህ። ነገ ሌላ ቀን ነው። አንዳንዴ መሸነፍም ማሸነፍም አለ። የሆነ ስራም ስንጀምር የሆነ ደጋፊም ስንሆን
ደጋፊዎች ሁነን አንዳንዴ አሁን ለምሳሌ ቅምጥሌና ብሩኬን የደጋፊያቸው አንዳንዴ ታናዱኛላችሁ፣ አንዳንዴ ታስደቱኛላችሁ። ሰው ዛት እንደዛ ማለት ነው። ወዳችኋለሁ ባይ